ነብዩ ሰለላሁ ዐለይሂ ወሰለም ከዚች ዓለም በሞት ከተለዩ በኋላ ሀበሻዊው ሰሐባ ቢላል ረዲየላሁ ዐንሁ ነብዩን ተክተው ሙስሊሞችን ይመሩ ለነበሩት አቡበክር ሲዲቅ ረዲየላሁ ዐንሁ ጋር በመሄድ እንዲህ አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ሙእሚን ከሚሰራቸው መልካም ስራዎች ሁሉ በላጩ በአላህ መንገድ ላይ መታገል ወይም ጂሃድ ነው ሲሉ ሰምቻቸዋለሁ። አቡበክርም አዎን ታዲያ ምን ፈልገህ ነው ቢላል ሲሉ ጠየቁት። ቢላልም እንዲህ አለ፣ የቀረኝን እድሜ ጂሃድ ላይ ማሳለፍ እፈልጋለሁ። እስከምሞትባት እለት ድረስ በአላህ መንገድ ላይ ለመታገል አስቤያለሁ። አቡበክር ሲዲቅ ረዲየላሁ ዐንሁ ደንገጥ ብለው አንተ ከሄድክ ማን አዛን ያደርግልናል ቢላል አሉት። ቢላልም በሐዘን እንባዎቹ እየፈሰሱ እንዲህ አለ፣ ከአላህ መልእክተኛ በኋላ ለማንም አዛን ማለት አልፈልግም። አቡበክር ረዲየላሁ ዐንሁ መዲና ውስጥ እንዲቆይ ጠየቁት። እባክህ እዚሁ ሆነ አዛን በማለትህ ቀጥል ቢላል። ቢላልም በውሳኔው መጽናቱን እንዲህ ሲል ገለጸላቸው። ነፃ ያወጣኸኝ አንተን እንዳገለግል ከሆነ የምትፈልገውን አደርጋለሁ። ከባርነት ነፃ ያወጣኸኝ ለአላህ ብለህ ከሆነ ግን ተወኝና ልሂድ። አቡበክርም ነፃ ያወጣሁማ ለአላህ ስል ነው ቢላል፣ ወደ ፈለክበት መሄድ ትችላለህ ሲሉ መለሱለት። ከዚያም ቢላል ረዲየላሁ ዐንሁ ወደ ሻም ተጓዘ። እዚያም በጂሃድ ላይ ተሰማርቶ በአላህ መንገድ ላይ እየታገለ ቆየ። ከአላህ መልእክተኛ ህልፈት በኋላ መዲና ውስጥ ቆይቶ አዛን ማድረጉን መቀጠል አልቻለም። አዛን እያደረገ አሽሀዱ አነ ሙሐመደን ረሱሉላህ የሚለው ላይ ሲደርስ ሐዘኑን መቋቋም አቅቶት እንባ ያንቀዋል። ስቅስቅ ብሎም ያለቅሳል። በዚህም ምክንያት ነበር ወደ ሻም ለመሄድ የወሰነው። በጂሃድ ላይ ለዓመታት ከቆየ በኋላ በአንድ ሌሊት ነብዩን ሰለላሁ ዐለይሂ ወሰለም በህልሙ ይመለከታቸዋል። እንዲህም አሉት፣ ቢላል ሆይ ይህ መራቅ ምንድነው? ወደኛ የምትመጣበት ጊዜ አልደረሰምን? ከእንቅልፉ ሲነቃ በጣም አዘነ። በፍጥነትም ወደ መዲና ተጓዘ። የነብዩን ሰለላሁ ዐለይሂ ወሰለም ቀብር በመሄድም ስቅስቅ ብሎ ማልቀስ ጀመረ። የነብዩ የልጅ ልጆች የነበሩት ሐሰንና ሁሰይን ወደ እርሱ መጡ። ቢላልም አቅፎ ሳማቸው። አዛን እንድትልን እንፈልጋለን ቢላል አሉት። ጥያቄያቸውን ተቀብሎ የመስጂዱ ጣሪያ ላይ በመውጣት አላሁ አክበር አላሁ አክበር ከማለቱ የመዲና ከተማ ተንቀጠቀጠች። አሽሀዱ አን ላ ኢላሃ ኢላላህ ሲል ከተማዋ ይበልጥ ተናጋች። አሽሀዱ አነ ሙሐመደን ረሱሉላህ የሚለው ላይ ሲደርስ ሴቶች ከየቤቶቻቸው እያለቀሱ መውጣት ጀመሩ። እንደዚያች ቀን ያህል ሰዎች ተሰባስበው የተላቀሱበት ቀን አልታየም። ከዚያም ሙስሊሞች ወደ ሙእሚኖች መሪ አቡበክር ሲዲቅ ረዲየላሁ ዐንሁ በመሄድ ቢላል ለአንዲት ሰላት እንኳን አዛን እንዲያደርግላቸው እንዲጠይቁት ተማጸኗቸው። አቡበክር ረዲየላሁ ዐንሁ ቢላልን አስጠርተው አዛን እንዲያደርግ ለመኑት። ቢላልም ጥያቄውን ተቀበለ። አዛንም ማድረግ ጀመረ። በረሱል ሰለላሁ ዐለይሂ ወሰለም የህይወት ዘመን ቢላል አዛን ሲያደርግ የሚያስታውሱት ሰሐቦች እንባቸውን መቆጣጠር አቃታቸው። ሁሉም እየተንሰቀሰቀው ማልቀስ ጀመሩ። ቢላል ሊሞት በተቃረበ ወቅትም ባለቤቱ አጠገቡ ሆና ስታለቅስ ቢላል እንዲህ አላት፣ አታልቅሺ፣ ነገ ወዳጆቻችንን እንገናኛለን። ነገ ሙሐመድንና ባልደረቦቹን የምናገኝበት ቀን ነው።